ገና ወይ እሷን ምረት ወይ እኔን ምረት ማስጠያ እንዴት ነው የሚያደርጋት? መናቀራሽ የሚሉም አንቃራ ምን እየሆናችሁ ነው? አንተ ነው የምታስደፍረኝ። ለዚህ ነበር በቃ ሁሉም ነገር እኮ ይስተካከላል። ምን ሆናችሁ ነው? እህቴ እንደዚህ ነው እንዴ? እንደዚህ ልታረጋህ ነው እንዴ? ያመጣኋት ለዚህ ነው ወይ የለፋሁት? እዚህ ላይ እንድትቀር ነው አውቃለሁ፣ ግን ምንድነው በቃ እኔ እንደዚህ ሆኜ መኖር አለብኝ። ሰላም ቤተሰቦች እንዴት ናችሁ? እኔ ጋር ሁሉ ነገር ሰላም ነው፣ እግዚአብሔር ይመስገን። በመጀመሪያ ቪዲዮ መጥቻለሁ። ብቻ በመጀመሪያ ቪዲዮ ጥሩ ነገር ይዤላችሁ አልመጣሁም ለእናንተ ለውድ ቤተሰቦቼ። ሆኖም ግን በጣም ስለተጨነቅኩ ስለተቸገርኩ የእናንተ እገዛ ስለሚያስፈልገኝ እጅግ በጣም አስጨናቂ ህይወት ውስጥ ነው ያለሁት በዚህ ሰዓት። ብቻ ከምን እንደምጀምር አላውቅም። በጣም አይምሮዬ በጣም ከፍተኛ ስትረስ ውስጥ ነው ያለው። በጣም ተጨንቄያለሁ፣ በጣም ተቸግሬያለሁ። እርዳታችሁ ያስፈልገኛል። በእንደዚህ አይነት ቪዲዮ አይታችሁኝ አታውቁም። እንደምታግዙኝም ባለሙሉ ተስፋ ነኝ። ምን መሰላችሁ፣ እኔና ታናሽ እህቴ ብቻችንን ከቤት ተለይተን ራሳችንን ለመቻል በማሰብ አብረን እንደምንኖር ብቻችንን ከቤት ወጣን ቤት ተከራይተን እንደምንኖር ታውቃላችሁ። ሁላችሁም ማታውቁም በዚህ አጋጣሚ እንድታውቁ ፈልጋለሁ። እና ታናሽ እህቴ ለኔ እጅግ በጣም ብዙ ነገር ናት። በጣም ብዙ ነገር ለኔ የሷን ህይወት ቀንሳ ሰጣኛለች ልልበት በምችል ደረጃ ላይ ነው የኔ ሁሉ ነገር ያስተካከለች ሰው ነች። ብዙ ነገር ሃይማኖቴ ላይ ጠንካራ እንደሆን፣ ስራዬ ላይ በጣም ጠንካራ ሰው እንደሆን፣ ብቻ የታናሽ ታላቅ ሆና እንደ እህትም እንደ ወንድም ሁሉን ነገር ከበር አድርጋ እና የእናቴ ሰጠኝ የነበረችውንም ፍቅር ጨምራ ሰጣኝ። እሷ እናትም ሆና ልን ማለት ነው። ላይክ ዛሬ ካለሁበት ህይወት አስቀምጣኛለች ማለት ነው። እና በጣም መወዳት ማከብራት እህቴ ነች። ነገር ግን ቪዲዮ ላይ ቲክቶክ ላይም ዩቲዩብ ላይም የተለያዩ እሷና እኔ የምንኖርበት ሪል ላይፍ ስናሳያችሁ ቆይተናል። አብዛኛው ነገር እውነታ የተሞላበት ነው። ነገር ግን አንድ ማታዩት ችግር አለ በእሷና በእኔ መካከል የሚፈጠር ረዥም ጊዜ የቆየ ነው። ኦልሬዲ ብቻችንን ወተን ብቻ አብረን ለመኖር በወሰንበት ጊዜ ጀምሮ የተፈጠረ ችግር አለና ትንሽ በጣም አስጨንቆኛል ከምላችሁ በላይ። ላይክ እንዴት መሰላችሁ፣ እኔ ለእህቴ በጣም ብዙ ጊዜ ተደጋጋሚ ምነግራት ነገር ነበረ። ሐሳቡን እሷ ተቀብለው አታውቅም። እኔ ምላትን ነገር አትቀበለውም። በአንድ ነገር ብቻ አትስማማም ከኔ ጋር ማለት ነው። ያ ነገር ምንድነው? ብቻ እንደማንኛውም ሰው አብረን ኖረናል። እንደ ጥሩ ፋሚሊ እህቴና እኔ አብረን ኖረናል። ብዙ ደጋግ ነገሮችን ነው ስታደርግልኝ የነበረው። ነገር ግን ሁልጊዜም አንድ ነገር ስነግራት እሷ አትስማማም። ያ ጉዳይ ዛሬ ምናልባትም ወይ መቋጫውን ያገኛል። ብቻ ብዙ ጥሩ ነገር የሚፈጠር አይመስለኝም። ያው ፍቅረኛ እንዳለኝ ካሁን በፊት ነግሪያት፣ ብቻ ሌላ በጣም ደባሪ ነገር ተፈጥሮ ነበር በሷና በእኔ ህይወት ውስጥ። በጣም ብዙ ተጨቃጭቀናል። ብዙ ነገር ተፈጥሮ ነበር። አይ ቲንክ የኔን ፍቅረኛ አለመኖር ጠልተው አይመስለኝም። ነገር ግን እሷ የምትለኝ ብዙ ሁሌ የምትነግረኝ ነገር አለ። ላይ ካንተ ፍቅረኛ ስትይዝ አሁን እየቀጠልክበት ያለ ህይወት አይቀጥልም ነው የምትለኝ። እንደ ምክንያት የምታቀርበው ነገር እሱ ነው። ብቻ ግልጽ ላደርግላችሁ ስሞክር ምን ማለት መሰላችሁ፣ ላይክ እኔ ብዙ ትላልቅ ዓላማዎች እንዳሉኝ ታውቃለች። ያንን ዓላማም ከጎኔ ሆና ማሳካት ትፈልጋለችና እስካሁንም ስታደርግልኝ የቆየች በጣም ብዙ ነገሮች እንድሰራ አግዛኛለች። በጣም የታናሽ ታላቅ ነች ከምላችሁ በላይ። እና ልክ አንተ ፍቅረኛ ከያዝክ መንገድህን ትስታለህ፣ ልታረገው የምትፈልገው ነገር ልትደርስበት የምትችለው ደረጃ ላይ አትደርስም የሚል መከራከሪያ ሀሳብ ነው የምታመጣ። ሁሌም በቃ እንጨቃጨቃለን በጣም በኃይለኛው ቤት ውስጥ። በቃ አንዳንድ ቀን ጎረቤት ሁሉ መጥቶ ምን ሆናችሁ ነው እንደዚህ የሚያስቀና ፍቅር ነው ያላችሁ፣ ግን የሆነ ቀን የምናይባችሁ ነገር ልክ አይደለም እስከሚሉን ድረስ እንጨቃጨቃለና እንደ ምክንያት የምታቀርበው አሁን ያልኳችሁን ነገር ነው። ላይክ ትላልቅ እቅዶች አሉን በሷና በኔ መሃል።
ልናረጋቸው የምንፈልጋቸው ትልልቅ ፕሮጀክቶች አሉ ለኔና ለሷ ማለት ነው። ላይክ ፍቅረኛ ከያዝክ ሁለት ምክንያት አላት። ፍቅረኛ ከያዝክ አንደኛው ከዓላማ ትደናቀፋለህ። ያሰብናቸውን ነገሮች ማድረግ አንችልም፣ እዛ ደረጃ ላይ መድረስ አንችልም ነው። ሁለተኛው ደግሞ እኔ እሷን ችላ ምላት ነው ይመስላት ሁልጊዜም ማለት ነው የምትነግረኝ፣ በግልጽ ነው የምትነግረኝ። ፍቅረኛ ከያዝ በቃ ለእኔ ያለህ እንክብካቤ ቀንሳል፣ እኔን እንደ ታናሽ እህት የምትንከባከብበት መንገድ ሁሉ አይኖርም ነው በቃ ይሄ ነገር እንዲሆን አልፈልግም ነው የምትለኝ። ይሄ እንደ መንፈሳዊ ቅናት ነው የሚባለው። ብቻ እንደዛ አይነት ነገር አለባትና ከነዚህ ምክንያቶች ተነስታ በጣም ብዙ ጊዜ ኦቨር ተጣልተናል። በጣም ኦቨር ደረጃ ላይ ደርሰናል። ብቻ ጎረቤትም ጓደኞቻችንም የእሷም የኔም ጓደኞች ማለት ነው እያስታረቁን ነው አንዳንዴ የምንቀጥለው። ያው የከፋ የውስጥ ጥላቻ ሳይሆን ይሄ በምንጨቃጨቅባቸው መንገዶች ተጣልተን እናውቃለን። አስታርቀውን እንደዚህ እስካሁን አለን። ሆኖም ግን ዛሬ የመጨረሻ ከባድ ስትረስ ውስጥ የገባሁበት ጉዳይ ልንገራችሁ። በጣም ዋናውን ጉዳይ ነግራችኋለሁ። ይህን ነገር ስነግራችሁ ግን ይህንን ቪዲዮ የምታዩት በሀገር ውስጥም ውጭም ያላችሁ ሰዎች ማለት ነው የእናንተ ምክር የእናንተ ሀሳብ በከፍተኛ ሁኔታ ያስፈልገኛል። ማለት እኔ ምን ላይ ነው መሆን ያለብኝ? ምንድነው መወሰን ያለብኝ? መስራት ያለብኝ ነገር ምንድነው? በዚህ ሰዓት መወሰን ያለብኝ ነገር እኔ ማስበው ነገር አለ። በእርግጥ ግን የእናንተ ሀሳብ የዛሬ የነገን ማንነቴን ይገነባል በእርግጠኝነት። ዜን ይህንን ቪዲዮ የምታዩት ሰዎች ሁሉ ቪዲዮ ላይ የገባችሁ ኮሜንት ሴክሽን ላይ ማለት ነው ሀሳባችሁን በቃ ሰፊ ሀሳባችሁን እንድታስቀምጡልኝ ይፈልጋለሁ። ላይክ በዚህ አይነት ህይወት እየቀጠላችሁ ያላችሁ ፋሚሊዎች ትኖራላችሁ በእርግጠኝነት ነው የምናገረው። ልክ እህቴ ለእኔ የምታደርግልኝ ነገር እኔ ለእሷ ማድረግላት ነገር መሆንላት፣ አሁን ደግሞ የተፈጠረው አይነት ነገር በህይወታችሁ እየተመላለሰ ያለ ያስቸገራችሁ ሰዎችም ትኖራላችሁ። እዚህ ህይወት ላይ ባትኖሩ ደግሞ ገለልተኛ የሆነ ሀሳባችሁን ኮሜንት ሴክሽን ላይ አስቀምጣችሁልኝ እኔም እንድማርበት የቀጣይ አቅጣጫ የቀጣይ ህይወቴን እንዳስተካክልበት ታግዙኛላችሁና ሀሳባችሁን በሰፊው ፈልገዋለሁ። እያስቸገርኳችሁ እንደሆነ ይገባኛል። በመጀመሪያ ቪዲዮ መጥቼ ይህን ሁሉ ነገር ማለት አልነበረብኝም፣ ግን በጣም ከአቅሜ በላይ ነው። በቃ በዚህ ሰዓት ከአቅሜ በላይ ነው ለእኔ። በቃ ብዙ ቻለንጆችን አልፌያለሁ። ይሄኛውን ግን ለማለፍ በጣም የተቸገርኩበት ጉዳይ ነውና የእናንተ እርዳታ ያስፈልገኛል። ሀሳባችሁን ኮሜንት ሴክሽን ላይ ሁላችሁም እንድጽፉልኝ ይፈልጋለሁ። የተሰማችሁን እንደዚህ ብታረግ አሪፍ ነው፣ እሷም ደግሞ እንደዚህ ብትሆን ጥሩ ነው የምትሉትን ሀሳብ ነግሩኝ እፈልጋለሁ። ይህን ሳረግ የኔም ብቻ አይደለም፣ በነገራችን ላይ እህቴንም ብዙ ጊዜ ምነግራት የራሳችን የምንለው ህይወት ያስፈልገናል። አንቺም ፍቅረኛ የሆነኛል የምትይውን አስተዋይ የሆነ ወንድ ከአንቺ ጋር ይቀጥላል የምትይውን ሰው ምረጪ እና ትቀጥያለሽ ብዬ አውቃለሁ። የኔም ብቻ አይደለም ማስተካከለው የእሷንም ህይወት ጭምር ነው። የራሳችን ህይወት ስለሚያስፈልገን እያደግን ነው፣ ህፃናት አይደለንም። ከዚህ በኋላ የራሳችን ህይወት ሊኖረን ይገባልና ያንቺንም መንገድ በዚህ መልኩ ማስተካከል ይኖርብሻል ብዬ ነው ስነግራት የቆየሁት። ዛሬ ደግሞ ፍቅረኛዬ እህቴ ልትተዋወቃት ትፈልጋለች። በጣም አስጨናቂው በጣም ካይምሮ በቃ ምን ሊፈጠር እንደሚችል መገመት ሁላ እስከሚያቅተኝ የሆንኩበት ጉዳይ ይሄ ነው። ዛሬ በቃ የሚሆነውን ነገር እናያለን አብረን። ምንም ነገር ቢፈጠር እናንተ ከጎኔ ያላችሁ ብዬ አስባለሁ። በጣም ተጨንቄያለሁ። በጣም ከአቅሜ በላይ ነው። ብቻ ሶሪ እንግዲህ ኢሞሽናል እየሆንኩኝ ፍቅረኛዬን ዛሬ እንድታስተዋውቀኝ ግዴታ በቃ አስጨንቃኛለች። እኔ አሁን በመሃል በጣም ተጨንቄያለሁ። ፍቅረኛዬ እህት ልትተዋወቃት ትፈልጋለሁ ትለኛለች። እንደዛ ካልሆነ በአንተ ልተማመንብህ አልችልም ነው የምትለኝ። ሁልጊዜ የምትነግረኝ ቃል ነው። እህቴን ደግሞ እንደነገርኳቸው አይነት ባህሪ ነው ያላት። ፍቅረኛ እንዲኖረኝ አትፈልግም። ከአሁን በፊት በጣም ኃይለኛ ጸም ውስጥ ገብተን እንደነበር ነግራችኋለሁ። ዜን ዛሬ ግን በቃ ምንም ነገር ይፈጠር ብዬ ወስኜ የተፈጠረውን ነገር ሊፈጠር የሚችለውን ነገርም ለመቀበል ያክል ፍቅረኛዬን ከእህቴ ጋር አገናኛቸዋለሁ ማለት ነው። ላስተዋውቃት ነው ማለት ነው። ኦልሬዲ አሁን ደውዬላታለሁ። ቢሮ ላይ ሆኜ ነው ቪዲዮ እየሰራሁት ያለሁት። ከቢሮ ወጥቼ ፍቅረኛዬን አገኛትና እህቴ ወዳለችበት ቦታ ይዣት ሄዳለሁ። ያው ፍቅረኛ እንደሆነች እነግራታለሁ። ሊፈጠር የሚችለውን ሪያክሽን አይ ዶንት ኖ መገመት አልችልም። በጣም ከባድ ነገር እንደሚፈጠር አውቃለሁ። እናንተም ቪዲዮውን እስከ መጨረሻው ቁጭ ብላችሁ ተከታትላችሁ ማን ነው ጥፋተኛው፣ ጥፋትን ብቻ ሳይሆን ደግሞ ምን ብናደርግ ይሻለናል፣ ምን ባድርግ ነው የምትመክሩኝ፣ እሱን ሐሳባችሁ ታስቀምጡልኛላችሁ። ብቻ ከጎኔ እንደምትሆኑ አልጠራጠርም። አሁን ለማንኛውም
ፍቅረኛዬን ደርሻለሁ ብላኛለች። አሁን ከደቂቃዎች በፊት ደውላልኝ ነበር። እንደደረሰች ነግራኛለች። እሷን ተቀብያት እህቴ ደግሞ አንድ ሆቴል ላይ ቁጭ ብላ እየጠበቀች ነው ማለት ነው። ማስተዋወቅሽ ሰው አለ ብቻ በዚህኛው መንገድ አይደለም ያልኳት፣ ለስራችን የሚጠቅመን ሰው ላስተዋወቅሽ እፈልጋለሁና እየመጣን ነው ብያታለሁ። እሷ እዛ ቦታ ላይ እንደደረሰች ነግራኛለች። እህቴም ደርሳለች ማለት ነው። ዜን ፍቅረኛዬን ተቀብያት እህቴ ወዳለችበት ቦታ ይዣት እሄዳለሁ። እናንተም እስከ ቪዲዮ መጨረሻ ድረስ አብራችሁ የተቀምጣችሁ ተከታትላችሁ ወንድማዊ የሆነ ሀሳባችሁን እንድሰጡኝ ይፈልጋለሁ። እስከዛ አብራችሁ ቆዩ። እንወጣለን። እህቴ ፍቅረኛዬን ተቀብያት ማለት ነው ይዣት እሄዳለሁ። እስኪ ያለውን ነገር ሪያክሽን አብረን እናያለን። ወዳችኋለሁ። እስከዛ ሃይ ሰላም አስጠበቁሽ? በእውነት ፀሐይ ላይ ቆመሽ ትንሽ ስልክ ተደውሎልሽ ነው? እሺ ታነሽለታለሽ በኋላ። እንዴት ነሽ? አምሮብሻል ደግሞ። ምነው ተቀያየረ አይደል? ፊትህን ሁላ ትንሽ ፀሐይ ላይ ነበር፣ ስራ በዛ ፀሐይ ላይ ነበር ብቻ። አንቺንም ፀሐይ ላይ አስቆምኩሽ። ሰው ቤት ልትገቢ ነው እንዴ? ደግሞ ሰው በር ላይ ቆምሽ ነው? ቤቱ ጠፋብሽ? ቤቱም እየጠፋብኝ መሰለኝ። እየጠበቅኩ ደርሰሽ አድርገን ትንሽ ነው የቀረሽ። እቺት እንሂድ። ለማንኛውም ቤት ነች ሲስተር፣ ለማግኘት ዝግጁ ነሽ? ዝግጁ ነኝ። ሰርፕራይዝ ነው የምታደርግሽ እርግጠኛ ነኝ። ያው ታስደስትሻለች ብዬ ተስፋ አደርጋለሁ። እኔንም ታስደስተኛለች ብዬ ተስፋ አደርጋለሁ። እንግባና እንያስኪ ናችን ለካ እንዳይቆሙናል። ለምን ደግሞ ያለችን ቪዲዮ የለመድኩት ነው። እንዴት ነው አለ ነሽ? ምን ነው ፊት ምናምን ተቋፈሩ ምናምን ትንሽ ያው እንግዲህ ታረጋለሽ። ስራም አለ ምናምን ናፍቆት አለ እዛ ላይ ስናፍቄ የመጣሽ ሁሉ ናፍቀኛል። ዛሬ እኔ ጋር ያለ ራሱ ናፍቀኛል በእውነት ነህ። እንግባሽ ጎረቤት አለ፣ ውሻ አለ፣ ስንት ነገር አለ። እዚህ ሰው አለ። ከጎረቤት ያሉ ሰዎች ምን ለመጣለን እያለ ነው ያረቢታ ምን ሊያክብርላት ነው እያለ አሁን ልሽከኝ አሁን ካንቀልሽ ግቡ እንግዲህ እስኪ ነሽ ሰላም ምን ዛሬ ሰላም አትይም? ደህና ነሽ? እንዴት ነሽ? እሷ ናት እንደ ስራ ባልደረባችን። ተረጋጊ። አዎ የስራ ባልደረባችን። ምን ያስጨንቃል? ኧረ ምንም። ምግብ የለም እንዴ? ርቦኛል። ርቦኝ ነው የመጣሁት፣ ከስራ ነው የመጣሁት። ምንም አልተጨነኩም። ምግብ ስጭን፣ ርቦኛል። እሺ እቴ ምግብ አቀርባለሁ። ቆይ መጀመሪያ ጠይቁ መልስ ነው። እንደዚህ ስትሆን አይቻል አቅም ምን ነው የምትቀያየር? አይ ምንም ደህና ነኝ፣ ምንም አይደለም። እሺ እሺ ውሃ ስጭኝ። እሺ እሺ እናስጨነቅሽ ምንም አይደለም። እሺ እየተጨነቀ አይደል? አይ ምንም ዝም ነው። ቅድም እዛ ጋር እየመጣሁ መንገድ ላይ የሆነ ነገር ገጥሞኝ ነበርና ለዛ ነው። አይ ደህና ነኝ፣ ምንም አልሆንኩም። እንደምታስቢው አይደለም። እሺ ውሃ ትፈልጊያለሽ እንዴ አንቺ? ለእሷም ጨምሪለት፣ ውሃ ትጠጣለች። ጠጪ በቃ። እኔ ከሌላ ሲመጣ ትጠጣለህ።
ግን ምግብም ርቦናል። ከውጭ ነው የመጣ ነው። ተጫዋች ነው እናቀርባለሁ። ምግብም በውሃ ቆዩ ትንሽ አይሻልም? ምን ትጨነቅ እንደዚህ? ኧረ ምንም ችግር የለም። ደህና ነኝ። ዝም ብዬ ነው ፀሐይ ላይ ስለቆየሁ ለዛ ነው። ለምንድን ነው የተጨነቀው? አላውቅም። እኔም ስራ ባልደረባዬ ላስተዋውቅሽ ብሎ ይዞኝ የመጣው። ምን? አይ እህቴ እንደዛ አይደለም። እሺ ማለት ቆይ አስረዳሻለሁ። ሁሉንም ነገር እነግርሻለሁ። እሺ ብቻ እሷ ማለት የስራ ባልደረባ ብቻም አይደለችም እና ልነግርሽ የምፈልገው ነገር አለ። ብቻ ትንሽ ተጨንቄያለሁ፣ ግን ደስ እንደሚልሽ ተስፋ አደርጋለሁ። ብዙ ጊዜ እነግርሻለሁ እያልኩት የነበሩት ነገር ነው። ዛሬ ግን ቀኑ ደርሶ ልነግርሽ እፈልጋለሁ ነው። ለመስማት ዝግጁ ነሽ? አዎ። ደስተኛም ትሆኛለሽ? ምንድነው ንገረኝ ቶሎ በል። እሺ እነግርሻለሁ። ብቻ አላውቅም። ምን መሰለሽ ባለፈው ነግሬሽ ነበር፣ ያው ማስተዋወቅሽ ሰው እንዳለ ነግሬሽ ነበርና ላስተዋወቅሽ እንፈልጋት ሰው እሷ ነች። ለወደፊት የህይወት አጋሪ ትሆናለች ያልኳት የስራ ባልደረባ ነች፣ ባልደረባችን ትሆናለች። ነገር ግን በዋናነት እሷ ፍቅረኛ ነችና እንዳታውቂያት ትፈልጋለሁ። ያው ዛሬ ቀኑ ደርሶ ላስተዋወቅሽ ነውና እሷም በጣም ብዙ ጊዜ ነው ስትጠይቀኝ የነበረው እህት ልታውቃት ትፈልጋለሁ። በጣም ትወድሻለች ብቻ እና ዛሬ ልታውቅሽ መጣለች። በድጋሚ ተዋውቂያት፣ ደስ እንደሚልሽ እርግጠኛ ነኝ። ምንም ነገር እንዳትይኝ እህቴ፣ ምንም ነገር እንድትይኝም አልፈልግም። የስራ ባልደረባዬ ላስተዋውቅሽ ብላ ነው ያመጣሃት አይደለ? የጠበኩትም ስራዬን ትቼም እዚህ ቁጭ ያልኩት እኮ የስራ ባልደረባህን ለምታወቅ ነው እንጂ ፍቅረኛህን አይደለም። ስለምንድን ነው የምታወሩ? ቆይ ተረጋጊ። እንደዛ አይደለም ቆይ እህቴ፣ አሁን ምንም ነገር እንድትይኝ አልፈልግም። በቅድሚያ አሁን የኔን ሀሳብ እንድትሰሚኝ እፈልጋለሁ። ከአሁን በፊትም ተጣልተንበት እንደነበር ታውቂያለሽ። በዚህ ጉዳይ ግን እስከ መቼ እንደዚህ እንኖራለን? እኔም የራሴ የሚለው ህይወት ያስፈልገኛል። ለአንቺም ልክ እንደዛው ነግሬሻለሁ ከአሁን በፊት እና በቃ እሷም ደግሞ በጣም እያስጨነቀች ነው። እኔ አንቺም ታስጨንቀኛለሽ፣ እሷም ታስጨንቀኛለሽ። በመሀል በጣም ተጨንቄያለሁና በቃ ዛሬ ግን ጊዜው ደርሶ ላስተዋውቃችሁ ስለፈለግኩ ፍቅረኛዬ ነች፣ የወደፊት የህይወት አጋሪ ትሆናለች። ይሄን ፍቅረኛ የምታወራው አንተ? እኔ ስንት ነገር ትቼ እኮ ስንት ነገር ያደረኩት ስንት ቦታ አደርሳለሁ ብዬ እኮ ነው የምጠብቀው። ከእሷ ጋርም ሁኜ እኮ የትም ቦታ እንደምደርስ አውቃለሁ እህቴ። አንቺ እንደምታስቢው አይነት ምልከታ አይደለም እኔ የምመለከተው። ፍቅረኛ ስላለኝ ከዓላማዬ ወደ ኋላ ሆናለሁ አውቃለሁ። ለእኔ ደግ በማሰብ ነው። እኔ እንደምትፈልጊ ቦታ እንደደርስልሽ ስለምትፈልጊ ነው እንደዚህ የምትንከባከብኝ። ምክርሽን እቀበላለሁ፣ ግን ፍቅረኛም የህይወት አጋርም እንደሚያስፈልገኝ ደግሞ አውቃለሁና ለምን ዋሸኸኝ ነው? ለምን የስራ ባልደረባዬ ነች አልከኝ? ሰርፕራይዝ መጀመሪያ ግልጽ አድርገህ ለምን አልነገርከኝም? እንደዛ ከሆነ በቃ ሰርፕራይዝ ላደርግሽ ስለፈለግኩ ነው። ሌላ ነገር ከክፋት ምናምን እንዳታዩ። የምን ሰርፕራይዝ ነው ይሄ እንዴ? አሁንም ዛሬ በድጋሚ እንድንጣላበት አልፈልግም። በቃ እህቴ ስንት ነገር አድርገናል፣ ስንት ነገር አሳልፈናል፣ ስንት ነገር ለአንተ ስንት ደረጃ ላይ ትደርሳለህ ተብሎ ታሰብኩልኝ። እንዴት በዚህ ነገር አውቃለሁ እኮ እህቴ፣ ግን ምን መሰለሽ አሁን እሷንም እያስጨነቅሻት ነው። ብዙ ነገር ሆነሽልኛል። ልጅነት ሳይሆን አንተ መናገር ነበረብህ። በመጀመሪያ ደረጃ ተናግረን እሷንም እንደዚህ እንድጮህባት ማድረግ አልነበረብህም። በቃ ደስተኛ ነኝ። አሁን ይዣት ስመጣ ደስተኛ እንደምትሆኝ ፈገግታ እንደሚኖርሽ ነው ያሰብኩት እንጂ ደስተኛ ነኝ ያልጠበቅኩት ነገር እኮ ነው እየነገርከኝ ያለው እኮ። ታዲያ ምን ችግር አለው? በቃ ፍቅረኛዬን አመጣኋት፣ አስተዋወቅኩሽ። አሁን ፍቅረኛዬ ነች ብልሽ ያን ያክል አትደነግጭም፣ ደስተኛ ትሆኝም ብዬ ስላሰብክ ነው። እኔ ግን ሰርፕራይዝ ላደርግሽ ፈልጌ ነው። በእኔ ህይወት ደግሞ የምትደሰች ነው ይመስለኝ። ከአሁን በፊትም ነግሬሻለሁ፣ እንደዚህ አይነት ነገሮችን አትቀበይ። በቃ ፍቅረኛዬ ላስተዋወቅሽ አምጥቼ ነበር ከአሁን በፊት። በጣም በኃይለኛው ተጣልተን ነበር። ነገር ግን ጎረቤት ምናምን መጥቶ ሁሉ አስታርቆናል። ከዛ በኋላ ደግሞ አሁን ከስንት ጊዜ በኋላ ሁላችንም አድገናል፣ ሁለታችንም። እኔም እኔ የሚያስፈልገኝን ህይወት ትጀምራለህ ያልኩበት ሰዓት ነው። እሷም ደግሞ በጣም እየተጨነቀች ነው። በእኔ ልትተማመንብኝ ትፈልጋለች፣ አንቺን ተወቃ። ለዛ ነው ይዣት የመጣው።
እና የስራ ባልደረባ የሚያልኳት ደግሞ እንደምታስቢው አይነት ነገር አይደለም። የስራ ባልደረባችንም ነች። ነገር ግን አንቺን ሰርፕራይዝ ላደርግሽ ፈልጌ ነው እንደዛ ያልኩሽ። እንጠበቁት ነገር ነው የገጠመኝ። እሺ ታጭሽ አትጨነቂ፣ ሁሉ ነገር ሰላም ይሆናል። እሺ ቆይ ስለምንድን ነው የምታወሩት? የምታወሩት ነገር ምንም እየገባኝ አይደለም። ቆይ ስለአንተ ህይወት እሷ ናት እንዴ የምትወስነ? እህትህ እንደዚህ ነበረች እንዴ? እንደዚህ ብለህ ነግረኝ ነበር? ከዚህ ጋር ወይ እሷን ምረት ወይ እኔን ምረት። ማስጠያ ቢዝነስ የሚያደርጋት ማቃሽ ምንድን አንቃራ ምን እየሆናችሁ ነው? አንተ ነው የምታስደፍረኝ። ለዚህ ነበር በቃ ሁሉም ነገር እኮ ይስተካከላል። ምን ሆናችሁ ነው? እህቴ እንደዚህ ነው እንዴ? እንደዚህ እንድታረጋት ነው እንዴ ያመጣኋት? ለዚህ ነው ወይ የለፋሁት እዚህ ላይ እንድትቀር ነው? አውቃለሁ፣ ግን ምንድነው በቃ እኔ እንደዚህ ሆኜ መኖር አለብኝ። እሱማ ምን እንሰማን እንዳት ቀደም በርግጣታም አንቺን ማሰቤ ርቀሽ ስለሄድሽ ከፍተሽኝ